القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. بسم الله والحمد لله وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين. قدم جمري ونبرو سنة رمضان نبر وجاء رمضان متى رمضان كأسرى هلتوچو يا الله وروج مكاكل زتننيون ترى قطر يميز يا الله ورنو إن عدة الشهور عند الله 12 شهرا يوراتوج قطر كالله زندا أسرى هلتناتشو بلو مجمرو كمحرم نو محرم صفر ربيع الأول ربيع الثاني جمادى الأولى جمادى الثانية رجب أحنا نبت ورنو كشعبان كتلس من تنيا ورنو زاتنا نور رمضان يبقى رمضان ملو سمو عربوች ስም ሲሰይሙ ሁኔታን እያዩና እያስተዋሉ ይሰይማሉ። ዝናብ የሚጥልበትን በልግ የሚበዛበትን እጽዋት የሚበቅልበትን ረቢዕ ይሉታል። ፀሐይ የሚበዛበትን ወር ረመዳን፣ ረመጥ የሚበዛበት ትኩሳት የሚበዛበት ብለው ይጠሩታል። ረምድ ከሚለው ስራው ቃል ረመዳን ከአላህ ወሮች አንዱ ነው። አላህ አልቆታል፣ አክብሮታል። ከቀናቶች መካከል ጁሙዓ የተከበረች አይደለች? ከወር መካከል ረመዳን የተከበረ ነው። ከሌሊቶች መካከል ለይለተል ቀድር የተከበረች ናት። ልዩ ነገርም አላት። አላህም ቁርአን ላይ ፈዳኢሏን አውስቶታል፣ ጠቅሶታል ማለት ነው። ረመዳን ቁርአን የወረደበት ነው። ቃለ ጀለ ጀላሉሁ ሸህሩ ረመዳን አለዚ ኡንዚለ ፊህ አልቁርአኑ ሁደን ሊናስ። የረመዳን ወር ቁርአን የወረደበት ወር ነው፣ ለሰው ልጆች መመሪያ ይሆን ዘንድ ተብሎ ቁርአን የወረደበት ነው ብሏል። ቁርአን የወረደበትን ወር፣ ጾም የተደነገገበትን ወር ረመዳን ፈርድ የተደረገው በሁለተኛው ዓመት ሂጅሪያ ነው። እንደምታውቁት ነቢያችን ዓለይሂ ሰላቱ ወሰላም ጾመውታል። ሄዶ በጣም ለየት ያለ ደስ የሚል ዒባዳ ነው። ሸህሩል ረሕማ የዝነት ወር ነው ይሉታል። እርስ በርስ ሰው ይተዛዘናል። ሸህሩል መግፊራ ወንጀል የሚታበስበት፣ ሰዎች ወደ አላህ በር የሚመለሱበት የተውበት ወር ነው። ሸህሩ ረመዳን የጾም ወር ብቻ ሳይሆን የሰደቃም ወር ነው። ረመዳን ሸህሩ ተውባ ወሸህሩል ኢናባ ወደ አላህ ሰው የሚመለስበት ወር ነው። ከዛ በፊት ማታዋትን በመስጊዶች አካባቢ ሰጋጆች ጢቅ ቲፍ ብለው ትመለከታላችሁ። ረመዳን የደረቀች ቀልብ ሁሉ ለዘብ ረጠብ ትላለች። በረመዳን ውስጥ ብዙ ሰደቃዎች ይፈጸማሉ። እንደውም በእኛ ሀገር እንኳን ዘካ እንኳን የሚሰጠው ረመዳን ላይ አድርገውታል። ለምንድን ነው ሲሏቸው ከዛ በፊት የወጀበብን እንኳን ቢሆን ሳባርገን ወይም ወደፊት ቢሆንም የሚወጅብብን ወደዚህ ሳባርገን ረመዳን ላይ የምናደርገው ረመዳን ላይ የሚሰራ ፈርድ እንደ ጥፍ ረመዳን ላይ የሚሰራ ሱና እንደ ፈርድ ይታሰብልን ዘንድ በተስፋ ነው ብለዋል። ረመዳን ቅድም እንዳልኳችሁ በርካታ ሰዎች መስጊድ ውስጥ የሚገኙበት ነው። የተረገሙና አረመኔ የሆኑት ሸይጣኖች ክንችር ተደርገው የሚታሰሩበት ወር ነው። የጀነት በር በረመዳን ይከፈታል። የጀሃነም በርም ክንችር ተደርጎ ይዘጋል። አላህ ስብሓነሁ ወተዓላ ረሕመቱን ያዘንባል። በረመዳን ወር ውስጥ ከጀሃነም ነፃ የሚባሉ በርካታ ሰዎች አሉ። ከነሱ ሰዎች አላህ ያድርገን ሁላችንንም። ወሳሚዒና ወአልሙሻሂዲን የሚከታተሉንንም የሚያዳምጡንም ሰዎች ከጀሃነም ነፃ ከሚባሉ ሰዎች አላህ ያድርጋቸው።
ቅድም እንዳልኳችሁ ረመዳን ትልቅ ወር ነውና ከአላህና ከነብዩ ዘንድ የተወደደ ሰለፎቹ የሚጓጉበት እጅግ የሚንሰፈሰፉለት ቀድመው የሚዘጋጁለት ወር እንግዳ ሆኖ እየመጣ እንደመሆኑ አክብሮት በተሞላበት መልኩና ስርዓት ባለው ሁኔታ ረመዳንን ተቀብለን ማሳለፍ እንድንችል ራሳችንን ማዘጋጀት ከወዲሁ ይጠበቅብናል። የመጣው እንግዳ ትልቅ እንግዳ ነው። አንተ ማን ነው? ሙሐመድ ከቤተሰብህ አካል የሆነ እጅግ ላንተ ቅርብ የሆነ ከኢትዮጵያ ወጥቶ ለብዙ ጊዜ ውጭ አገር ኑሮ ለአንድ ወር ለጉብኝት አስቤ ልመጣ ነው ቢልህ ምን ይሰማሃል? የመጀመሪያው ቢላ ሸክ የመጀመሪያው ወይ እናትህ ከሆነች አባትህም እንዲሁ እህትህም ከሆነች እንዲሁም ወንድምህም ከሆነ በጣም ትደሰታለህ። የምትወደው ሰው መጣና ከዛም የምታደርገው ለአንተም ሆነ ለሚመጣው ሰው ቅድመ ዝግጅት ታደርጋለህ። የሚበላው ምን ይሁን፣ የሚጠጣው ምን ይሁን፣ ስንት ሰዓት እንረፍ፣ ስንት ሰዓት እንጓዝ፣ የት ቦታ እንጎብኝ፣ ማን ማንን ይዘይር፣ የሚመጣበት ቀን የታወቀ ነው፣ የሚሄድበትም ቀን የተወሰነ ስለሆነ ይሄ ረመዳን ከዓመቱ ውስጥ አንድ ጊዜ ነው የሚመጣው። ቀጥሎ ያ ረመዳን አይመጣም፣ ሌላ ረመዳን ነው የሚመጣው። ለዚህም ብሎ ረመዳንን ዘንድሮ የመጣው ረመዳን የሚቀጥለው ዓመት ሌላ ሲመጣ ሌሎችን ሰዎች ነው እንጂ የሚያገኘው እዚህ አግኝቷቸው የነበሩትን ሁላቸውንም አያገኝም። ያም ሌላ ወር ነው፣ ሌላ ረመዳን ነው፣ ሰውም የሚጠብቀው ሌላ ሆኖ ነው እና እኛ ረመዳንን ይህንን ትልቁን እንግዳ ስንቀበል በሆኑ ነገሮች ተዘጋጅተን መጠበቅ ይኖርብናል። በቤት ማሳመር፣ ምንጣፍ በመቀየር አስቤዛ በማብዛት ቅቤውን፣ ስጋውን ይህንንም ያንንም በማከማቸት ሳይሆን የምትቀበለው ረመዳንን የምትቀበለው ለየት ባሉ የዝግጅት ሁኔታዎች ነው። የመጀመሪያው ረመዳንን ከምንቀበልበት መቀበያ አንዱ ዱዓ በማድረግ ነው የምንቀበለው። ዱዓ አስፈላጊ ነገር ነው። አላህ ረመዳንን እንዲያደርሰን ገና እኮ አልደረሰም፣ እንዲያደርሰን አብረውን ከነበሩ ሰዎች መካከል ረመዳን ያልደረሱ ሰዎች እኮ አሉ። አምና ሙሐደራችን ላይ እንደነገርኳቸው እዚህ አካባቢ ላይ ቁጭ የሚሉ አንድ ቀይ ሰውዬ ነበሩ። በጣም ቁርአን የመቅራት ፍቅር ነበራቸው። እሳቸው የሉም፣ ወዲያውኑ ሞተው አሁን ቀብር ላይ ነው ያሉት። በእድሜ ትልቅ ሆነው አይደለም። እዚች አካባቢ ላይ ቁጭ የሚሉ አንድ አባት ነበሩ ከ4 ከ5 ከ6 ዓመት በፊት። እሳቸውም የሉም። ጋሽ አህመድም እዛች ጋ ቁጭ ብሎ አካል ጉዳተኛ ነው። እዛች ጋ ቁጭ ብሎ ይሄንን ቂራአት የሚከታተል ነበር። ማን ያስታውሰዋል? ልጅ ካለው ወንድም ካለው አላህ ይማረው የጀነት አላህ ያድርገው ብሎ ዱዓ የሚያደርግለት ወንድም ከሌለው በስተቀር የኛም ጀማዓ ረስቶታል። ሌላም እሱን ጠጋ ቀረብ የሚሉ የነበሩትም ሰዎች ረስተውታል። ሂዶ ሁላችንም በአላህ ፍቃድ ካልሆነ በስተቀር ረመዳንን መድረስ አንችልምና አላህ በሰላም እንዲያደርሰን፣ 1 ለመጾም እንዲያበቃን፣ 2 እንቅልፋችንን በመቀነስ ስሜታችንን በማሳደግ ምርቃናችንን በመጨመር ኢማናችንን በማሳደግም ጭምር የረመዳንን ወር ተጠቅመንበት መውጣት እንድንችል በረሕመቱ እንዲወፍቀን፣ እንዲያግዘን፣ እንዲረዳን፣ እንቅልፋችንንም እንዲቀንስልን፣ ድብርታችንንም እንዲያነሳለን። ከዚህም በተጨማሪ ደግሞ ሸዋጊል የሚባሉ አሉ፣ ድንገት የሚመጡ በላዎች አሉ። ረመዳን እዚህ ቦታ ነው የምጾመው ወይም ደግሞ እዚህ ቦታ ነው ተሐጁድ የምሰግደው ብለህ ባሰብክበት ሚስትህ ብትታመም ሆስፒታል ያውልሃል። ወንድምህ ቢታሰር እስር ቤት ያመላልስሃል። ማፍጠሪያ ሰዓት ላይ እንኳን ተረጋግተህ እንዳታፈጥር ሌሊቱንም በሰለቸ በደከመ በሟሸሸ ስሜት ያንን ምርጥና እንቆ ወቅቶች እንድታሳልፍ ያደርግሃል። አላህ ኸይር ሲሻ እንዴት አድርጎ እንደሚወፍቅህ እንደሚያውቅ ሁሉ ያልሻለህ ጊዜ ደግሞ እንዴት እንደሚያሰናክልህ እንዴት ባዶ እንደሚያደርግህ ያውቃልና አቦ ረመዳን ሲመጣ ይህንን ትልቅን እንግዳ ያንተን ወር አንተን መገዛት እንድችል አድርገኝ። አላሁመ አዒኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ
እንዳወድስህ እንዳሞግስህ እንዳነሳህ እንድሰግድ እንድጾም ዒባዳም እንዳደርግ የረመዳንን አጅር እንዳገኝ ከዑተቃዎችህ አንዱ መሆን እንድችል አንተው አብቃኝ ብለን ኃይለኛ ዱዓ ማድረግ ይኖርብናል። ዱዓ አድርገን ተዘጋጅተን ስንገባበት የትግላችን የጥረታችን አካል ይሆንና የአላህ ሱና ተጨምሮበት ወለዚነ ጃሀዱ ፊና ለነህዲየነሁም ሱቡለና ወኢነላሃ ለመዐል ሙሕሲኒን አላህ ሱብሓነሁ ወተዓላ ነገሮችን ሁሉ ያስተካክልልናል። ካልሆነ በስተቀር አላሁ ጀለ ጀላሉሁ የራሱን ስራ ደግሞ ይሰራል። ብዙ ሰዎች ለመጾም አስበው ወደ ቀብር የሚሸኙ አሉ። ለመጾም አስበው ወደ እስር ቤት የሚሄዱ አሉ። ለመጾም አስበው ወደ ሆስፒታል የሚሄዱ አሉ። ወይ እነሱ ታመው ወይ ሌላ ቤተሰብ ታሞ ሊያሳምሙ። ቅድም እንዳልኳቸው አትሻብን ነው። አላህ ሲቆጣ ጎረቤ አይቆርጥም ያደርጋል እንጂ ነገሩ እንዳይጥም እንደተባለው እንዳይጥምህ ያደርጋል። ስንክልክል ባለ ስሜት በሰለቸ ስሜት እንቅልፉ አይጥምህ፣ ዒባዳው አይጥምህ። ይሄን አይነት ሁኔታ እንዳይመጣብን አላህን ሱብሓነሁ ወተዓላ በመለመን በዱዓ ማሳለፍ ይኖርብናል። ሁለተኛው ረመዳንን የምንቀበልበት ከሆኑት ነገሮች አንዱ ዒባዳ በመሞከር ቴስት በማድረግ። ምን ማለት ነው ቴስት ማድረግ ማለት? ነቢያችን ሰለላሁ ዐለይሂ ወሰለም ሻዕባን ወር ሲገባ ይጾሙት ነበር። አንድ ሰሐቢ ያ ረሱላላህ አላቸው፣ እንደው ከምትጾሟቸው ወራቶች መካከል እንደ ሻዕባን በዛ ያለ ጾም የምትጾሙበት አላየሁም ስሏቸው፣ ያኮ ኸይር ስራ ወደ አላህ ሪፖርት የሚደረግበት ወር ነው። ጾመኛ ሁኜ ሪፖርት እንዲደረግልኝ ስለፈለግኩ ነው ብለው ጾሙንም መጀመር ተምን ለማለት ጥሩ ነው። የመጀመሪያው ቀን ሰው ከንፈሩ ደርቆ አንጀቱ ታስሮ እየተጨነቀ ፀሐው አስቸገረኝ ዝብርቅርቅ ድብልቅልቁ ወጥቶ እኮ ነው ሰው የመጀመሪያ ቀኑን የሚጾመው። ለዚህማ ብሎ ጾሙን ስላልቻለውና ስላልተለማመደው ቀድሞ ዝግጅትም ስላላደረገ ጭምር የታክሲውን ግፊ ብቻ ሳይሆን መስጊድ ከመግሪብ ሰላት በኋላ ወደ ቤት ለመሄድ ጫማን ለመቀበል የሚታየው ትዕይንት በጣም አሳፋሪ ጭምር ነው። በሐቂቃ ምን አለበት ሰው ረክዓቴን ሰግዶ ተረጋግቶ ዱዓውን አድርጎ በቴምርም በውሃም አፍጥሮ አንድ ምስኪን የቀረሰው ካለ እሱን ሳብ አድርጎ ወስዶ መን ፈጠረ ሳኢመን የጾመኛን ያስፈጠረ ሰው ፈለሁ አጅሩ የእሱ አጅር አለው። ላ ዩንቀሱ ሚን አጅሪ ሳኢሚ ሸይ የጾመኛው አጅር ምንም ሳይቀነስበት ሳይጎደልበት ለዚህኛው ይሰጣል ተብሏል። ምን አለበት ሰው ቢረጋጋ፣ ሽማግሌ የለ ሕፃን የለ ተረማምዶ ገፍቶ ለመሄድ የሚደረገው ስግብግብ ያለ ለምግብ ሰፍ ያለ ስሜት ለዱንያም ለአኼራም አይመችም። ዱንያ ላይ ቁንጣኔ ይዛል። ለምግብ ሰፍ ስትል ሳሙሳውን ትበላለህ፣ ሾርባውን ስትጨምርበት፣ ከዛ ብስኩቱን ስትበላው፣ ቀይ ወጡን በዚህ አልጫውን ስትጨምርበት፣ ውሃውንም ስታቀላቅለው ስታደባልቀው ወደ ትቂልና ተርቦ ወይም ትንሽ ረገብ ብሎ የቆየው አንጀትህ አይችልም። አንዳንዶቹ ቀጥታ ወደ ቱርኪያ ወደ ጨጓራ ህመም ይወስዳቸዋል። አንዳንዶቹ ስኳርም ይጨምርባቸዋል። አላህ ይጠብቀንና ሂዶ ሰው እንደው ቅድመ ዝግጅት ያስፈልጋል። ከዝግጅቱ አንዱ ሻዕባን ላይ ትጾማለህ። ረመዳን ሲመጣ ነፃ ነህ። ሁሉም ሰው ሲንገበገብ አንተ አትንገበገብም። ሲዝለፈለፍ አንተ አትዝለፈለፍም። ሲሳነፍ አንተ አትሳነፍም። ይህንንም ማድረግ እጅግ አስፈላጊ ነው። ቂያም ሌይልን መጀመር ጥሩ ነው። ተራዊህ 1 ሰዓት ለምትሰገደው ሰላት ወገባችን እንዴት ሆኖ እንደሚንቀጠቀጥ ብታው፣ ሰው እንዴት እንደሚሰላች የመጀመሪያው ረመዳን በገባ ወቅት አካባቢ ባሉት ቀናቶች ላይ መስጊዱ ይጨናነቅና 10 ቀን 8 ቀን 7 ቀን ልክ ሲያልፍ ግማሽ ሶፉ ተገንጥሎ ይሄዳል። ምን ሆኖ እየሰለቸው ምግቡንም ሲለምደው ሁኔታዎችም በልሽሽት ይሉበታል። ከዛ በፊት ግን ቂያም ሌይል ቢለመድ ሶላትም ረዘም አድርጎ መስገድ፣ ሌሊትም ተነስተን ብንሰግድ እጅግ የምንጠቀምበት ነገር ነው። ከዚህም ጋር ተያይዞ ቁርአንን መቅራት። አሁኑ ቁርአን እስኪ ሻዕባንን በቃ 3 ጁዝ ሳልቀራ አልወጣም ብለን የራሳችንን ብናሳምነው
ከዙሁር ሶላት በኋላ አንድ ጁዝ ቀርቶ ብትወጣ 20 ደቂቃ እኮ ነው፣ 25 ደቂቃ ማክሲመም። አሱርም ላይ እንደዛው፣ መግሪብም ላይ እንደዛው፣ ወይ ሱብሒ ላይ ብትጨምርበት በቀን 3 ካደረግ 3 ጊዜ ነው በሻዕባን ወር ውስጥ የምታኸትመው። ስለዚህ ረመዳን ሲመጣ 6 ብታደርገው 6 ጊዜ ታኸትማለህ። ይህም ደግሞ የአላህ ፈድል ነው። አላህ ሱብሓነሁ ወተዓላ ከፈድሉ አላህ ጀባ አላህ ይበለን ነው። ስለዚህ ቅራአተል ቁርአንም ላይ ቅያመል ሌይል ላይ ጾምንም በሻዕባን በደንብ መበረታታት አለብን። ሰደቃን ብንለምድ የሚያዋጣን ነገር ነው። ሶስተኛው ረመዳንን ከምንቀበልበት ነገር አንዱ አተውበቱ ነሱህ፣ ጽድት ያለች ተውበት ሊኖረን ይገባል። አላህም አደራ ብሎናል። ቃለ ተዓላ ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዓለኩም ቱፍሊሑን። ወደ አላህ ሁላችሁም ተመለሱ እናንተ ሙእሚኖች ፈላህ እንድትወጡ ይከጀልላችኋልና። ሰው ፈላህ መውጣት ከፈለገ መቶበት አለበት። የቁሉ ኢማሙ ነወዊ ረሒመሁላህ፣ ኢማሙ ነወዊ ምን ይላሉ? አተውበቱ ዋጅበቱን አን ኩሊ ዘንብ፣ ወንጀል የተባለ ትንሽም ሆነ ትልቅ ሁል ጊዜም ተውበት ዋጅብ ነው። ተውበት አተሕሊያ ባዕደ ተኽሊያ እንደሚሉት ሰውየው ተሕሊያ ማለት ሽቶ የምትቀባው ቆንጆ ቆንጆ ልብስ የምትለብሰው ቀድመ ሰውነትህን ታጥበህ አይደለ? እኛ ውስጣችንን ወንጀላችንን ታጥበን ወይም ደግሞ ቶብተን እስትግፋርም አድርገን ነቢዩ እንደሚያደርጉት ዓለይሂ ሰላቱ ወሰላም አካላችንን ውስጣችንን ካጸዳን በኋላ አካላችንን አጽድተን ልብስ እንደምንለብስ ሁሉ ውስጣችንንም አጽድተን ለአላህ ፊታችንን እናዞራለን። ይህን ደግሞ ዱዓ እያደረግን አላህ እንዲቀበለንም ዱዓ እናደርጋለን። ሰለፎቹ ረዲየላሁ ዐንሁም 6 ወር ከመድረሱ በፊት ይሉሃል፣ 6 ወር ከመድረሱ በፊት አላህ ረመዳንን እንዲያደርሳቸው ለመጾምም እንዲያበቃቸው ችግር ካለ እንዲያስወግድላቸው አማን በሆነ ስሜት መጾም እንዲችሉ ቀድመው ዱዓ ያደርጋሉ። ጾመው ሲጨርሱ 6 ወሩን ሙሉ አላህ እንዲቀበላቸው ዱዓ ያደርጋሉ። እኛ ከተውበቱ የለንበት፣ ከዱዓው የለንበት፣ ከጥንካሬው ከብርታቱ የለንበት። የባዶ ልጅ ሆነን ህይወታችንን እያሳለፍን ነው። ከዛም በላይ ደግሞ ጀነትን እንከጅላለን። ይሄ አግባብ ያልሆነ ስሜት፣ አግባብ ያልሆነ ተጨባጭ ነው። ስለዚህ ሁላችንንም መቶበት ይኖርብናል። መቶበት ዋጅብ ነው። የምናውቀው ወንጀል አለ፣ ማናውቀው ወንጀል አለ። እስትግፋር ማድረግ አግባብ ነው። ነቢያችንም ሰለላሁ ዐለይሂ ወሰለም ካነ የቁል አስተግፊሩላህ አልዐዚም አለዚ ላ ኢላሃ ኢላ ሁወል ሐዩል ቀዩም ወአቱቡ ኢለይህ። አላህን ምህረት እጠይቀዋለሁ፣ ትልቅ የሆነውን ጌታ፣ አምልኮት የሚገባው ከሱ በስተቀር የሌለ የሆነውን ጌታ፣ አልሐዩ ሕያው የሆነ፣ አልቀዩሙ ራሱን የቻለ ሁሉን የሚያስተናብር የሚያስተባብር የሚያግዝ የሚረዳ የሆነ። እቶብታለሁ እመለሳለሁ ከጥፋቴም እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ኢኒ ለአስተግፊሩላህ ፊል የውሚ አክተረ ሚን 70 መራ፣ በቀን ውስጥ እስከ 70 ጊዜ ጌታዬ እንዲምረኝ ዱዓ አደርጋለሁ ብለዋል። እኛ ግን አስተግፊሩላህ ወአቱቡ ኢለይህ ምላሳችን ላይ አይታወስም። ይህም የጎደለን ነገር ያለ መሆኑን የሚጠቁም ነገር ነው። ሌላው ረመዳንን ከምንቀበልበት ነገር አንዱ ተስፊየቱል ቁሉብ፣ ቀልብን ማጽዳት ነው። ወይም ደግሞ ፈትሑ ሶፍሐትን በይዳ መዐል ኩል፣ ከሁሉም የህብረተሰብ ክፍል ጋር አዲስ በሆነ መንፈስ ሙሉ ግንኙነትን በአዲስ መልኩ ማደስና በአዲስ መልኩ መመስረት ነው። ሰው ከሰው ጋር ሲኖር ይጋጫል። ሰው ከሰው ጋር ሲኖር ይጣላል። እንኳን ሰው ከሰው ጋር አይደለም፣ የራስህ እግር ጓደኛ እግር ጋር ይጋጫል። ጥርሶች ምላስህን አንዳንዴ ይነክሱ የለ። ሰው ከሰው ጋር ሲኖር ይጋጫል። ከሚስቱ ጋር ግጭት ያለው፣ ከባሏ ጋር ግጭት ያላት ሴት መቶበት አለባት። ወደ አላህ መመለስ ያስፈልጋል። አውፍ መባባልም ያስፈልጋል። አፈውቱ ሊላህ ጥሩ ነው። ፈዕፉ ወስፈሑ፣ አውፍ በሉ ይቅር በሉ፣ ነገር አትመላልሱ፣ ይቅርባችሁ፣ ትዊት አድርጉት ብሎ አላህ መክሮናል። የተበደለ ሰው አውፍ ሲል አላህ ክብር ይጨምርለታል። ማ ዛደ አላሁ ቢዐፍዊን ኢላ ዒዛ፣ ይቅር በማለት ክብር እንጂ የሚጨምር ነገር የለም። አንዳንድ ሰው ትቢቱ፣ እልኩ፣
ውስጡ ያለው ይሄ አነፋ ወይም ደግሞ አትንኩኝ ባይነቱ እንደው ዘመድ ጋር እንኳን ሶፋ ለመፍጠርም ይከብደዋል። እህት ወንድም ጋር እንኳን ከቤተሰብ አካል ጋር እንኳን ሰላማዊ ስሜት ለመፍጠር ይከብደዋል። አጎቱን፣ እህቱን፣ ወንድሙን፣ አባቱን፣ እናቱን ለዓመታት የሚያኮርፍ ሰው ያጋጥመሃል። ነቢያችን ዓለይሂ ሰላቱ ወሰላም የውመል ቂያማ በሚሆንበት ጊዜ ረመዳን በሚሆንበት ጊዜ አላህ ስብሓነሁ ወተዓላ እነገሌን ኸልቁን በሙሉ ምሬያለሁ እነዛን ሰዎች ሲቀር እነየቶቹን ሲባል እነዛ የተጣሉትን ሰዎች ሐታ የስጠሊሓ እስከሚታረቁ ድረስ ተዋቸው ይባላል። እሱ አይታረቅም። አንዳንዱ ሳይታረቅ ይሞታል ተበድሎ፣ ሳይታረቅ ይሞታል በድሎ። ሁለቱም ኸይር አልሰራም። አላህ የሚፈልገው ከኛ አዲስ ስሜት፣ አዲስ ሶፋ፣ አዲስ ፍቅር፣ አዲስ ግንኙነት ነው። ሰው ከሰው ጋር ኑሮ የሚመጣበትን ችግር ችሎ ከሰው ጋር ኑሮ የሚመጣበትን ችግር ኑሮ ችሎ ቢኖር ከአላህ ዘንድ አጅሩ ትልቅ ነው። አንዳንዱ ሰው ጋር ለመጣላት ይልና መስጊድ ሁሉም አይመጣለን። አንድ ሰው ሞተ። እኛ ሰፈር አካባቢ መስጊድ አይመጣም ነበር። ምን ሆነ ነው አልኩት። እገሌ የሚባለውን ሰውዬ ላለማየት አልመጣው። እኔ አረግልሃል። እሱ ሚስትህን አልቀማ፣ ኢማንህን አልነጠቀ፣ ጀነት በእጁ የለ፣ ጀሃነም በእጁ የለ። ምንም አንተ ጋር እኮ የሚያገናኙ ነገር የለም። አላህ ለፊትና ቀልብህና ቀልቡ እንዳይግባባ አድርጎታል። ላኪን ፊትህን ኮፍተር ማድረግ ትተህ መለስ ብለህ በተለይ ረመዳን ሲመጣ አቡ ዐውፍ ብዬሻለሁ፣ አቡ ዐውፍ ብዬሃለሁ፣ ተይው ልተወው፣ ይቅር በይኝ፣ ይቅር ልበልሽ መባባል በተለይ እናት አባት ጋር፣ ከወንድም ከእህት ጋር፣ ካጎት ካክስትና ከቅርብ ዘመዶች ጋር በጣም የሚፈለግ ተግባር ነው። ረመዳን በዚህ ጧሃራ ቀልብ በዚህ ንጹህ ስሜት ረመዳን መቀበል ካልቻል የረመዳኑ ዒባዳችን ተቀባይነቱ አደጋ ላይ ሊወድቅ ስለሚችል እነዚህን ነገሮች በጥንቃቄ ማየት ይኖርብናል ነው። ሌላው ረመዳንን ከምንቀበልባቸው ነገሮች አንዱ ልክ ረመዳን ሲገባ አላህን ማመስገን አለብን። አላህን የምናመሰግንበት ሰበብ ኢማሙ ነወዊይ ረሒመሁላህ እንዳሉት ነው። ቃለ ነወዊዩ ረሒመሁላህ ዩስተሐቡ ሊመን ተጀደደት ለሁ ኒዕመቱ ዛሂረቱ ወልባጢና የዛሂርና የባጢን ኒዕማ ለታደሰላቸው ሰዎች አንየስጁዱ ሊላሂ ሹክራ አላህን አመስጋኝ ሆነው ሱጁድ መውረድ አግባብ ነው። ከረመዳን ኒዕማ የበለጠ ምን ኒዕማ ይመጣል? የሞቱትን ሰዎች ተቀስቅሰውልን ምን ትመኙ ነበር ብለን ብንጠይቃቸው አንዲትን ረመዳን አላህ ቢወፍቀኝ ብለው ነው የሚመኙት። እኛ ገጠር ያሉት ሰዎች በፊልምም በጌምም ወይም ደግሞ በፌስቡክም በቲክቶክም በአይናችንን ተክለን የምናሳልፈውን እንቆይ ረመዳን ወር ቁርአን የሚቀራበትን ሐሰናት የሚታፈስበትን ሌሊት ቁመን ልናድር የሚገባውን ቀኑን ጹመን ምላሳችንን፣ ብልታችንን፣ አስተሳሰባችንን፣ ሰውነታችንን፣ አይናችንንም ጭምር ከሐራም ነገር ጠብቀን ልናሳልፈው የሚገባውን የረመዳን ወር በዋዛ ፈዛዛ ማሳለፍ የለብንም። ረመዳን ሲመጣ ትልቅ ኒዕማ እንደተሰጠን ማሰብ አለብን። መኪና ስትገዛ፣ ቤት ስትገዛ፣ ሚስት ስታገባ፣ ልጅ ሲወለድልህ፣ የታመመ ሲድን የምትደሰተውን ያህል የአላህ ኒዕማ በዒባዳ መልኩ ሲመጣም መደሰት አለብህ። ወአማ ቢኒዕመቲ ረቢከ ፈሐዲስ የአላህ ኒዕማ ሲመጣማ በደስታ መፈንደቅ ብቻ ሳይሆን ለሌላም ሰው አውራው ነው። ረመዳን ትልቅ ኒዕማ ነው። ረመዳን የሚሰጠን አጅር ከትልልቆቹ አጅሮች መካከል 11 ወር ስንሰራው የነበረውን ወንጀል ብስ ጥርግ መደረጉ ቀላል አይደለም። በሐቂቃ የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም አልጁሙዓቱ ኢለል ጁሙዓቲ ወረመዳኑ ኢላ ረመዳነ ከፋረቱን ሊማ በይነሁን መጅቱኒበቲል ከባኢር። ጁሙዓ እስከ ጁሙዓ፣ ረመዳን እስከ ረመዳን ድረስ በመካከላቸው ላሉ ወንጀሎች ማበሻ መጥረጊያ ነው ብለዋል። በመካከላቸው ላሉ ወንጀሎች መጥረጊያ ነው። ጥርግርግ እኮ ነው የሚያደርገው። አንተ የተጠረገ ቤት፣ የተወለወለ ቤት ትልቅ ኒዕማ ነው።
የተወለወለና የተጠረገ ልብ ወይም የተጠረገ ወንጀልና ጥፋት የተሰረዘ ተጠያቂነት ደግሞ ከሁሉም በላይ የሚያስደስት ነገር ስለሆነ አላህን ማመስገን ይኖርብናል ነው። የተሰጡ ሰዎች ናቸው እንግዲህ የሚያመሰግኑት። አላህም ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ተብሏል። አላህን ማመስገን ይኖርብናል። ልክ የረመዳን ጨረቃ በሚወጣ ጊዜ ዱዓ ማድረግ አለብን። አላሁመ አሂለሁ ዐለይና ቢልአምኒ ወልኢማኒ ወሰላመቲ ወልኢስላም ረቢ ወረቡከ አላህ፣ ጌታዬም ጌታህም አላህ ነው። አላሁመ አሂለሁ ዐለይና፣ ይህን የረመዳን ጨረቃ አውጣው በአማን በኢማን በሰላም በደህንነት በእስልምናችንን ዲናችንን እንደያዝን አውጣለን ብለን ዱዓ ማድረግ ይኖርብናል። ረመዳን ግጭቶች የሚፈቱበት፣ የተጣላ አካል የሚታረቁበት፣ ሸይጣን የሚታሰርበት፣ ለተጎዱ ወገኖች፣ ለተራቡ ወገኖች፣ በጦርነት ለሚንገላቱ ወንድምና እህት፣ ለሚያለቅሱት ህፃናት፣ ለሚንሰቀሰቁት እናቶች ዱዓ የምናደርግበት የረሕመቱ በር የሚከፈት ወር ነውና ይህንን በህይወት የታደለ ሰው አላህን ሱብሓነሁ ወተዓላን እጅጉኑ ማመስገን ይገባዋል ነው። ረመዳንን ከምንቀበልበት ነገር አንዱ አልዓዝሙ ዐለል ኢስቲፋደቲ ሚንህ፣ ረመዳንን ለመጠቀም ትክክለኛ ውሳኔ መወሰን ያስፈልጋል። ምን ማለት ነው ትክክለኛ ውሳኔ መወሰን ማለት? ዝም ብለህ በዋዛ በፈዛዛ እንደዚህ ዝንፍል እንዳልክ ፍዝዝም እንዳልክ ረመዳን ሊገባ አብህ አይገባም። የት ነው ረመዳንን የምንሰግደው? ልጆችን የት ጋር ነው ይዣቸው የምሄደው? እንዴትስ ነው የምናመሸው? ስንት ጁዝ ነው የምንቀራው? ሐታ የምንበላው ምን ይሁን መቀነስ አለበት። ምክንያቱም ወሩ ሸህረ ሲያም እንጂ ሸህረ ጣዓም አይደለም፣ የምግብ ወር አይደለም። ምግብ ብዙ አስቤዛዎች የሚገዙበት ወር ረመዳን ነው። ግን ሰለፎቹ እንደዚህ አልነበረም ሁኔታቸው። እርግጥ ነው የሰደቃ ወር ነው፣ ለሌሎቹን ለማስፈጠር፣ ምስኪኖችን ለመርዳት፣ ጓደኛን ለማስደሰት ኢፍጣር ሳኢም አጅርም ስላለው ምግብ ገዛ አድርገን ለሰዎቹ ብንሰጥ አግባብ ነው። ላኪን ከረመዳን ከገባበት ወቅት ጀምሮ ያለ ስጋ ቤታችን እንዳይነካ፣ ምላሳችን እንዴት ያለ ስጋ ፈጥራለሁ በሚል ስሜት የስጋ ዋጋ ልክ እንደ ሌሎቹ እምነት አመት በዓል ፕሮግራም ይሄ ኢስራፍ የተሞላበት አይነት የምግብ ዝግጅት አግባብ አይደለም። ረመዳንን በፍቅር ነው መቀበል ያለብን፣ በፍቅር ነው በጉጉት ነው መጠባበቅ ያለብን። ሲመጣልን አልሐምዱሊላህ እንልና አፈጻጸምን በተመለከተ ግን ፕሮግራም አውጥተንለት በንቃት ሰልተን በምርቃና ኢባዳችንን ማድረግ አለብን። ምን አለበት ፕሮግራም ብናወጣ ልጅቱን ማን የያዛት? ህፃኑን ልጅ ማን የያዘው? ሰራተኛይቱስ እንዴት ትሱ? ምግቡን ቀለል እንዴት እናደርገው? እያንዳንዷ ፕሮግራም ወጣ ከፕሮግራም ውጭ የሚያደርገን የውጭ ነገር ከመጣ ላለመቀበል። አሁን አንዳንድ ሰው ረመዳን ላይ መገባበዝ ለምዶ በስርዓት በቃ ይገባበዛል። በተለይ እነዚህ ሀብታሞች አጃይቦች እኮ ናቸው። አጃይቦች። የሆነ ዳዕዋ የምናደርግለት አንድ ሀብታም አለ። እሱ ጋር እናፍጥርና እንደው ዳዕዋ ካላደረግንለት ብለው አንድ ትልቅ ሼህ ፐርፐዝሊ ይዘው ይኖር እንደው ለአላህ ብላችሁ ረመዳን እንደው ነጋዴዎች ቤት እንደው መሄድ አይመቸኝም ብላችሁ ቢሆን አላኩል ያህል ብንሄድ ቆጥረዋለሁ 30 የምግብ አይነት ሰርተዋል። ይህ ሚስቲቱ አሳዘነችኝ። ሐቂቃ ስራ መፍታት 30 የምግብ አይነት ታዘጋጃለህ? ምኑ ይበላሃል? አላህ ጾሞ የዋለ ሰው መጠጥ ይፈልጋል። ውሃ ስትጠጣ ወይም ሹርባ ስትጠጣ ሆድህ ይሞላል። ከዛ በኋላ ቴስቱ ስለሚጥምህ ብቻ ዝም ብለህ የምትበላው አንተን ይጎዳሃል እንጂ አይጠቅምህም። ይጎዳሃል ከጤና አንጻር፣ ይጎዳሃል ከዒባዳ አንጻር። ከዒባዳ አንጻር ከጎዳህ ደግሞ የረመዳንን በረካ እንዳታገኝ ያንን ጁሁዱን ቁርአን እኮ የሚቀራ ሰው እኮ የለም። ዝንፍልፍል እኮ ነው የምትለው። የሰፈር ክሊኒኮች እንደው ቼክ አድርጉ። በርካታ ከስተመር ይበዛላቸዋል ረመዳን ላይ። ምን ሆነው ሸርጡን አይጠብቁ ምግብ ላይ ነቢያችን ሰለላሁ ዐለይሂ ወሰለም يقول كفى لابن آدم لقيمات يقيمن صلبه ለአደም ልጆች ትንንሽ ጉራሾች ይበቁታል ጀርባውን ስፓይናል ኮርዱን ቀጥ የሚያደርጉት። ይህ ምግብ ይፈልጋል እኮ ቀጥ ለማለት ካልሆነ ትታጠፋለህ። ከዛ ውጭ ግን ይሄ ዝም ብለን ጢቅ አድርገን የምግብ አይነት ደርድረን የምንገባበዘው ነገር ኪታብ እኮ አይወደውም እኮ። ነቢያችን ዓለይሂ ሰላቱ ወሰላም يقول
ما ملأ ابن آدم وعاء شرا من بطنه يا آدم ليش ሙሊት ሞልቶ ክፉ ሙሊት ምን ሞላ ብትሉ ሆዱን እንደመሙላት ነው። ሆድን በመሙላት ሰበብ እኮ ነው የጨጓራ በሽታ የመጣው፣ የስኳርን በሽታ የመጣው፣ የኩላሊትን በሽታ የመጣው። የገባው ነገር አልፈጫል እኮ። ኩላሊቱ እንዴት አድርጎ ያጣራ? ይደክማል። ፔፕሲ ትጨምርበታለህ፣ አምቦ ትጨምርበታለህ፣ ሌላውን ትጨምርበታለህ። እንደኛ ስሙን ማናውቀው ሌሎቹ የሚያውቁት በርካታ የመጠጥ አይነት ነገር አለ። ዝብርቅርቅ ያደርጉትና خلاص بالسماوات والارض ከዛ በኋላ ላ ሶላህ ወላ ቂያም ወላ ቂራአት አልቁርአን ወላ ጁሉስ መስጊድ ላይ መቀመጥ በጣም ነው የሚታከተ። ነገሮች ሁሉ ካሰብካቸው በላይ ወይም ተቃራኒ ይሆንብሃልና ፕሮግራም አውጥተን ረመዳንን ማሳለፍ ይገባናል ለማለት ፈልጌ ነው። ረመዳንን ከምንቀበልባቸው ነገሮች አንዱ የሸሪዓ እውቀትን ረመዳንን ጾምን በተመለከተ አህካሞችን ለማወቅ እንጣር። ቴሌቪዥን ላይ ቁጭ በሉና እስኪ ስለ ጾም ያሉትን አህካሞች ስሟቸው። ጾም ምን ማለት ነው? መቼ ነው ፈርድ የተደረገው? አርካኑ ምንድነው? ዋጅባቶቹ ምንድናቸው? ሱነኖቹ ምንድናቸው? ጾምን የሚያፈርሱት ምንድናቸው? ከራሃ የሚጠሉት ነገሮች ምንድናቸው? በዑለማዎች ያለ ኺላፍ ካለ እነሱ ምንድናቸው? ሁሉንም ስድት አድርጋችሁ ወቁት። በነገራችን ላይ እንዴ ዓለም በበዛበት እንደ አዲስ አበባ አይነት አገር ተሳስቼ እንደዚህ ሳላቅ የሚባል ነገር የለም። በተለይ ሴቶች የራሳቸው የሆነ ከጾም ጋር የተያያዙ ልዩ ሁክሞች አሉ። ከሐይድ ጋር፣ ከኒፋስ ጋር፣ ከቀዷ ጋር፣ ከግብረ ስጋ ግንኙነት ጋር፣ ከመድይ ጋር፣ ከመንይ ጋር፣ ከበርካታ ከሴትነት ጋር ተያይዞ በርካታ የሚመጡ ሁክሞች አሉ። እነሱን የማወቅ ግዴታ አለባቸው። በመጽሐፍ ማንበብ ይችላሉ፣ መስአላ መጠየቅ ይችላሉ፣ አህካሞችን ማወቅ ይችላሉ። ነቢያችንም እንዳሉት ሰለላሁ ዐለይሂ ወሰለም ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ፣ በሴቱም በወንዱም ሙስሊም ነኝ እስካለ ድረስ ለጀነት የሚያበቃውን ከጀሃነም የሚያወጣውን ደግሞ ያንን ካልሰራ በስተቀር የማትታለፍበትን የሆነውን የዲን እውቀት የማወቅ ግዴታ አለባቸው። እኛ እኮ ኡመቱ ኢቅራ የአንብብ ኡመት እኮ ነን፣ የንባብ ኡመት እኮ ነን። የንባብ ኡመት ሆነን ነቢያችን ማንበብም መጻፍም የማይችሉ ሆነው ይህንን ወሕይ አላህ አውርዶላቸው ከላይ ቁርአኑን ተቀብለው ሰኑቅሪኡከ ፈላ ተንሳ ኢላ ማሻ አላህ ኢነሁ ያዕለሙ ልጀህረ ወማ የኽፋ ተብለው በደንብ ጠንክረው ይህንን ሐዲስ አስተላልፈዋል። እናታችን ዓኢሻ ረዲየላሁ ዐንሃ ከ4800 ሐዲስ በላይ አስተላልፈውልናል። አቡ ሁረይራ 5000 ምናምን ሐዲሶችን አስተላልፈዋል። ሌሎችም ሰሐቦች ያስተላለፏቸውን ሐዲሶች ስትመለከቷቸው ሁሉንም በቃላቸው ሸምድደው ነው ጉድ ነው የምትሉት። ኡመቱ ኢቅራ የሆን ሰዎች ስለ ጾም አህካም አናውቅም ማለት በጣም ኃይለኛ እንትን ነው። የንባብ ላይ ትኩረት የማይሰጥ ትውልድ ለሀገርም አይበጅም ለዲንም አይሆንም። ነቢያችን አላህ ያላቸው ኢቅራ ነው። ኢቅራ ወቁል ረቢ ዚድኒ ዒልማ እውቀትን ጨምረኝ ብለህ ዱዓ አድርግ ነው። በዱዓም በጥረትም እውቀታችንን እንይዛለን፣ ዲናችንን እናግዛለን፣ ራሳችንን እንጠብቃለን። እውቀት አስፈላጊ ነው። አሁን ግን ሙስሊሙ ማህበረሰብ አያነብም። ንባብ ተትቷል እኮ ሁሉም ፌስቡክ ላይ ነው። ሞባይል መያዝ ነው፣ ፌስቡክ ነው፣ ቲክቶክ ነው። ንባብ የሚባል ከናካቴው ቀርቷል። አረቦቹ 0.79% ነው በአመት የሚያነቡት። ጃፓኖቹ፣ አሜሪካኖቹ 80 መጽሐፍ በአመት አንድ ሰው አቨሬጅ አንድ ሰው በአመቱ 80 መጽሐፍ ያነባል። እኛ ግን እንኳን 80 መጽሐፍ 8 መጽሐፍ ማንበብ ፈቃደኛ አይደለም። አካዳሚ ጋር የተያያዙ መጽሐፎችን አንብቡ። ሸሪዓ ጋር የተገናኙትንም አንብቡ። የነቢያችንን ትውልድም የነቢያችንን ዓለይሂ ሰላቱ ወሰላም የህይወት ታሪክም አንብቡ። የሶሐቦችን የዛን የቁርአን ትውልድ ባለቤት የሆኑትንም ሶሐቦች የነዛንም ታሪክ አንብቡላቸው። ንቅት ያደርጋል፣ ተምሳሌትም ይሆናል፣ አርአያም ይሆኑናል። ወቢሁዳሁ ሙቅተዲህ በደጋጎቹ መንገድ ተከተል ተብለናል። ደጋጎቹን ማወቅ ያግዛል። አቅልህ ሲያደንቅ እነሱን ስትወዳቸው ስራውንም የመስራት ፍቅር አካልህም የመታዘዝ ስሜት ስለሚያመጣ በዚህ መልኩ ይታይ ለማለት ፈልጌ ነው። ሌላው ፕሮግራም ማውጣት ብያችኋለሁ ቅድም።
ከሚያዘናጉ የፌስቡክ የምናምን ነገሮች ጽድት ያለ ነገር ላይ ነው የረመዳንን ማሳለፍ ያለብን። ረመዳን ከገባ ፌስቡኩም ቲክቶኩም መዘጋት አለበት። ቁርአን እንቀራለን፣ መስጊድ ላይ ነው። በቃ ምንም ቢጨንቀንም ቢቸግረንም ምንም ነገር አናደርግም። ለአላህ ብለን ይህንን ረመዳን እንጠቀም፣ ዒባዳም እናድርግ፣ ዱዓም እናብዛ። በዚህ አይነት ሁኔታ ረመዳንን እናሳልፈው ለማለት ፈልጌ ነው። በመጨረሻ መልእክቴ ለሴቶች ነው። አላህ إن المسلمين والمسلمات والمؤمنين والمؤمنات والقانتين والقانتات والخاشعين والخاشعات بلو كوندوچو غارا اكل تكسوچوال. اللهم من عمل صالحا من ذكر أو أنثى وهو مؤمن كوندم هنا كسيت إيمان نروت خير مسراسو فلنحيينه حياة طيبة طروي هنا هيوتنا نوروالن بلوال الله. ሴቶቹን ከወንዶቹ አልገነጠላቸውም። ሲሪየስ ነገር ስለሆነ የረመዳንን ወቅት በዋዛ ፈዛዛ አታሳልፉ፣ በእንቅልፍም አታሳልፉ። ማድቤት ላይ ሂዶ በመዋል በማርፈድ አታሳልፉት። ምግብ ይቀነስ፣ ስራቸውም ይቀነስ። ቤተሰብ ብዙ ቤተሰብ ያለው ሰው የባል ሐቅ ያለባቸው እህቶች፣ የእንግዳ ሐቅም ያለባቸው እህቶች ምግብ ቤት አይሰራ አይባልም፣ ግን ቀነስ አታካብዱ። እናንተ ሰርታችሁ እኛን በላና እኛ ምን ሰንፍበታለን፣ እናንተም አጅር ታጡበታላችሁ። አላህ ወተዓወኑ ዐለል ቢሪ ወተቅዋ በመልካም ነገር ላይ ተጋገዙ አለን እንጂ አላህን በመፍራት ላይ ተረዳዱ አለን እንጂ እናንተ በሰራችሁት ምግብ እኛ ተዳክመን ከዒባዳ ስንሰንፍ እናንተም በምታሳልፉት ወቅት የውመል ቂያማ ተጠይቃችሁ እዚህ አይነት አህዋል ላይ ማሳለፍ የለብንምና አስቡ፣ ተጠንቀቁ ለማለት ፈልጌ ነው። እህቶቻችንን ብታዩቸው ፕሮግራማቸውን ዝም ብላችሁ በየቤቱ ይሄዱ። ጠዋት ከፈጅር በኋላ ሁሉም ሰው ይተኛል። ሴቶቹ ይተኛሉ። ሲነሱ 3 ሰዓትም 2 ሰዓትም ተነሱ። ማታ ሲበላበት የታደረውን ዕቃ እስከ 5 ሰዓት ድረስ እያጠቡ ነው የምታዩቸው። በጣም ቢዚ እኮ ናቸው። ጽዳት፣ ንጽህና። 5 ሰዓት ሲሆን ቀይ ወጥ በዚህ ይጣላል፣ አልጫ በዚህ ይጣላል፣ ሾርባ በ3ኛው ድስት ይጣላል። ከዛ ቁጭ ብለው ይጠብቃሉ። ዙሁር ይደርሳል። የሆነ ነገር እንትንዳ ዙሁር ሲደርስ ዙሁራቸውን ይሰግዱና ወጡን ሲያማስሉ ሲሰሩ ነው የሚውሉት። ንቅንቅ ያለ አሱር ሲደርስ ሴት የተባለ ሁሉ ወደ ማልቤት፣ ግማሹ ሳሙሳ ይጠብሳል፣ ግማሹ ብስኩት ይጠብሳል፣ ግማሹ ሾርባ ያዘጋጃል። ህፃን ልጅ እንኳን ሴት ካለች ወይም ልጅ ካለ ናግዝ ተብሎ የዱዓው ከአሱር በኋላ እንግዲህ የመጨረሻ የዱዓ ወቅት ሆኖ ከአሱር በኋላ ረመዳን ላይ አንተ መስጊድ ላይ ቁጭ ብለህ እያለቀስክ ዱዓ የምታደርግበት እስትግፋር የምታደርግበት ነው። ዱዓ የምታደርግበት ትልቅ ከስብ የሚከሰብበት ወቅት ላይ እነሱ ሱፍራ ድርደራ አጃኢብ። ግማሹ ጁስ ይሰራል፣ ግማሹ ውሃ ይሰራል፣ ግማሹ መውደድ ይበጠብጣል፣ ግማሹ የሚጠጣ ያዘጋጃል። ደግሞ እኮ አይበቃም እኮ ዛሬ መውደድ ቢኖር ነገ ጁስ እናርግ ኖ ጁሱም ይቀርባል፣ መውደዱም ይቀርባል፣ ማሩም ይቀርባል፣ ውሃውም ይቀርባል። ሌላ በሁላችንም ቤት የሌለ ደግሞ እንንተና ቤት ደግሞ ማላ ዐይኑ ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር ይቀርባል። ደግሞ እኮ አይበላም፣ ሁሉም እኮ ሊበላ እኮ አይደለም፣ ይቀርባል። ከዛ በኋላ እናቶችን ልብ ብላችሁ ከሆነ አዛን ተደርጎ ሁሉም ሰው እያፈጠረ እናቶች አይፈጥሩም። ብሉ፣ ለሱ ስጭው፣ ለዛም ቅጅለት፣ ለሱ ማቀብዩ እያሉ አይሆን። ነቢያችን ሰለላሁ ዐለይሂ ወሰለም የቁል ላ የዛሉ ናሱ ቢኸይሪን ማ ዐጀሉ ልፊጥረ ወአኸሩ ሰሑር። ፊጥራን በፍጥነት እስካደረጉና ሰሑርን ዘግየት እስካደረጉ ድረስ ሰዎች እንደው በኸይር ላይ ነው ያሉት ብለዋል። እናቶቻችን ግን ይቺ ኸይር እንኳን ታመልጣቸዋል። ምን አለበት አላሁ አክበር ሲባል ትንሽ ነገር ጎረስ ሁሉም ይቅርቶ ራሱን ይኽደም። ምን አገባቸው እናቶቻችን እህቶቻችን፣ ራሱን ይኽደም።
ቀጥታ ወደ ዱዓው እንደው አዛን ከመባሉ በፊት 10 ደቂቃ 20 ደቂቃ ለልጆቻችሁ ወላሂ ትዳር ላጡት እህቶቻችን ለልጆቻችሁ ስራ ለሌላቸው ወንድሞቻችሁ ታመው ሆስፒታል ላይ ለሚማቀቁት ወገኖቻችሁ በጦርነት ለሚንገላቱት በሁሉም አካባቢ በሰሜኑም በምዕራቡም በደቡቡም በምስራቁም በዓለማችን በሁሉም ክፍል ለሚንገላቱት ሰዎች ያ ረቢ ድረስላቸው በረሕመትህ ሸፍናቸው ከሐዘን ከልቅሶ ከሮሮ ከመከራ አንተ ሰውራቸው በረሕመትህ ብሎ ሰው 20 ደቂቃ እንደዚህ እጁን ዘርግቶ ብቻውን አላህ ጋር አያወራም። ወንዶቹ መስጊድ ላይ ዱዓ ያድርጉ እጃቸውን ዘርግተው፣ እናቶቻችን ቤታቸው ባሉበት ወደ ቂብላ ምንጣፋቸውን አዙረው ወደ ቂብላ አዙረው በጦሐራ ቀልብ በጥሩ ስሜታቸው ዱዓ ቢያደርጉ ምን ችግር ነበር? የለመደባቸው ከልጅነታቸው ጀምሮ የመጡት የሴትነት መገለጫቸው ምግብ ሰርቶ ማቅረብ ከሌሎች ሀብታሞችና ከባለሙያ ሴቶች ጋር መፎካከር ስለሆነ ብቻ ሳሙሳው አጃይብ ነው። ስጋ እንኳን ያጡት ሰዎች ሽንኩርት ሳሙሳ ይሰራሉ። አንተ ሽንኩርታውን ሳሙሳ ይሰራሉ። አጃይብ ነው ወላሂ ሊመነን ነው። ሽንኩርት ቅጠል ጨምረው ቱርባ በቃ ሳሙሳ እኛ ቤት አለ ለማለት ብቻ እኮ። ሳሙሳ በዘይት ነው የሚጠበሰው። ዘይቱ ኪታብ የጠቀሰው አይደለም እንደምታውቁት። ከገበያ እንትኑ ጋር ቀላቅለው አበለሻሽተው ነው የሚያመጡት። ለጤናም ጎጂ ነው። የግድ ረመዳን ላይ የግድ ሳሙሳ መብላት አለበት። በዘይት የተጠበሰ ስንዴ የግድ መብላት አለበት። ዱቄት ነው የግድ መብላት አለበት። ምን አለበት ተወት አድርገህ ወደ ዒባዳ ምን አለበት ቢቀርህ ከሳ ብትል። አላ ኩሊ ሐል ይህንን ሁሉ ግምት ውስጥ የሚያስገባ እይታ እንዲኖራችሁ ጥሬን አቀርባለሁ። በዚህ አጋጣሚ ወቢሃዚህ ልሙናሰባ ረመዳንም እየመጣ ስለሆነ ይህን ፕሮግራም የምትከታተሉ ወንድሞቻችንም እህቶቻችንም ለዱንያችንም ለአኼራችንም አላህ እንዲደርስልንና አላህ እንደው የተሻለ ነገር አላህ እንዲያደርግልን ለእናንተም ዱዓ አድርጉ። እኔንም አትርሱኝ፣ ዱዓ አድርጉልኝ። በተለይ እናቶቻችን ዱዓ አድርጉልኝ። የእናት ዱዓ በረካ ነው። የእህቶች ዱዓ በረካ ነው። እኔም ማላቃቸው እናቶች አሉ። አላህ ይማረህ፣ ልጅ አላህ ያውጣልህ ቢሉኝ፣ ዱንያ ኸይራህ ይመር ቢሉኝ፣ ኢኽላስ አላህ ይስጥህ። ሰው በተናገረ አይደለም ተናግሮ ያልሰራለ ያልተገበራለ የውመል ቂያማ አላውቅልህም የሚባል ተናጋሪ እኮ አለ። በቃ እናውቅልህ፣ በቃ ጥሩ ተናጋሪ እንድትባል ነበር እንትን ያልከው፣ እንድትመሰገን ነበር ይህን ወሬ ያወራኸው። ያን የተመስግናል። አላቅልህም የሚባል በርካታ ዓሊም አለ። ويقول صاحب سيد الخاطر ابن الجوزي رحمه الله በጣም የሚሰማቸው የነበረው ስሜት እኔ ከ20 ሺህ ሰው በላይ በእጄ ሰልሟል። በርካታ ሙሐደራዎችን ዳዕዋዎችን አድርጌ ብዙ ሰዎች ቀልባቸው ወደ አላህ ተመልሷል። ጌታዬ ተቀበለህኝ ይሆን አይሆን አላቅም፣ እንደው በረሕመትህ ይሁንብህ፣ እኔን ማረኝ፣ የውመል ቂያማም ከጀሃነም እሳት ጠብቀኝ፣ እንደው እንዳትቀጣኝ፣ ወደሱ የሚጣራውን የዳዕዋ ሰው አላህ ቀጣ እንዳትባል እባክህ እንዳትቀጣኝ ብለው ዱዓ ያደርጉ ነበር ተብሏል። ልጆቼን አላህ ሷሊህ እንዲያደርግልኝ ደጋግ ልጆች እንዲያደርግልኝ ዱዓ አድርጉልኝ። ኻቲማዬም እንዲያምር አትርሱኝ ለማለት ፈልጌ ነው። እዚህ ይበቃኛል። ሰለላሁ ወሰለም ወባረከ ዐላ ነቢይና ወሐቢቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا.